ኦሎምፒክ ለውድድርም ለኩብለላም ከኤፍሬም እንዳለ በ400 ዱላ ቅብብል መቼም ቢሆን ተወዳድራ አታውቅም። እሷ እንደምትለው ግን አሰልጣኞቿ ካልተወዳደርሽ ይሏታል። እሷ ደግሞ በዚሁ ተበሳይታ አሰልጣኞቿን በኢንስታግራም ገጿ ላይ ተተቻቸዋለች። አገሯ ስትመለስ ቅጣት እንደሚጠብቃት ይነገራታል። በተጨማሪም ሌሎች ነገሮች እንደሚጠብቁኝ ምልክቶች አይቻለው ነው የምትለው የ24 ዓመቷ የቤላሩስ አትሌት ክርስቲያና ሲማኖስካያ። ቀጥ ብላ ቶኪዮ ወደሚገኘው የፖላንድ ኤምባሲ ሄዳ ነው ጥገኝነት የጠየቀችው። በአውሮፓውያኑ ነሐሴ 2 ቀንም የፖላንድ ምክትል የውጭ ጉዳይ ሚኒስትር አገራቸው ለአትሌቷ ጥገኝነት ለመስጠት ፍቃደኛ መሆኗን ተናግረዋል። የሰብአዊነት ቪዛ ተሰጥቷታል። የስፖርት ሙያዋን እንድትቀጥል ፖላንድ አስፈላጊውን ሁሉ ታደርጋለች ነው ያሉት ባለስልጣኑ። ነሐሴ 4 በቀጥታ ወደ ዋርሶ ትሄዳለች ተብላ ስትጠበቅ በቬና በረራ ላይ ነበር የተሳፈረችው። ከቬና ነው በሌላ በረራ ወደ ዋርሶ ያቀናችው። ለመገናኛ ብዙሃኑ ተናገረች እንደተባለው በፕሬዝዳንት ሉካሼንኮ ላይ በተካሄዱ ማናቸውም የተቃውሞ እንቅስቃሴዎች ውስጥ ተሳትፎ አልነበራትም። ፍርሃቷን በእጅጉ ያናረውን ጉዳይ ስታብራራ ትዕዛዙ የኦሎምፒክ ኮሚቴው ውስጥ ካለ ማንኛውም ሰው እንዳልመጣና ከበላይ አካላት የወረደ መሆኑ ከተነገራት በኋላ እንደሆነ ተናግራለች። ወደ ሀገር እንድትመለሽ የወሰነው እኛ አይደለንም፣ በሌሎች ሰዎች የተወሰነ ነው። እኛ እንድናስፈጽም ብቻ ነው የተነገረን ያሏት። ዋርሶ ሆና ለአሜሪካው ሲቢኤስ ቴሌቪዥን ጣቢያ በሰጠችው ቃለ መጠይቅ በቤላሩስ ላሉት ቤተሰቦቿ ደህንነት ስጋት እንደገባት ተናግራለች። አያቴ ደወለችልኝና እባክሽን ወደ ቤላሩስ ተመልሰሽ አትምጪ አለችኝ። ወደ ፖላንድ የሄድኩበትም ምክንያት የሆነው አሁን ወደ ቤላሩስ መመለስ አልችልም፣ ምክንያቱም አሁን በእርግጠኝነት ለኔ በጣም አደገኛ ነው። ቤቴ መቼ እንደምመለስ አላውቅም ብላለች። በነገራችን ላይ ቀደም ሲልም የዓለም አቀፍ ኦሎምፒክ ኮሚቴ የቤላሩስን ፕሬዝዳንት አሌክሳንደር ሉካሼንኮንና የሀገሪቱን ኦሎምፒክ ኮሚቴ ፕሬዝዳንት የሆነው ልጃቸውን ቪክተር ሉካሼንኮን በኦሎምፒክ ዝግጅት ላይ እንዳይገኙ አግዷቸው ነበር። የአትሌት ክርስቲያና ሲማኖስካያ ጉዳይ እንደሚጠበቀው ወደ ፖለቲካነት ተለውጦ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አትሌቷን ከፍላጎቷ ውጪ ወደ ሀገሯ ለመመለስ መሞከር ድንበር ተሻጋሪ ጭቆና ነው ብለዋል። ዘገባዎች እንደሚሉት ምንም እንኳ የአትሌቷ ስም በቤላሩሲያ ፖለቲካ ውስጥ በድንገት ጥልቅ ያለ ቢሆንም እሷ ግን በዚህ በኩል ምንም አይነት ፍላጎት እንደሌላት ነው የተናገረችው። ፖለቲካ ውስጥ መግባት አልፈልግም፣ ለኔ ሙያዬ ዋና ጉዳይ ነው፣ ስፖርት ብቻ ነው ዋናው ጉዳይ፣ ስለ ወደፊቱ ብቻ ነው እያሰብኩ ያለሁት፣ እንዴት በሙያዬ መቀጠል እንደምችል። በስፖርት መቀጠል በጣም እፈልጋለሁ፣ ምክንያቱም እድሜ ገና 24 ነው። ቢያንስ 2 ኦሎምፒኮች አሉኝ። በአሁኑ ጊዜ የሚያሳስበኝ ብቸኛው ነገር ደህንነቴ ነው ብላለች። አትሌቷ በኢንስታግራም አስተያየቷን ከለቀቀችና ከሀገሯ የኦሎምፒክ ቡድን እንድትወጣ ከተደረገ በኋላ አስገድደው ወደ አውሮፕላን ጣቢያ ወስዷታል። እዛ ከደረሰች በኋላ ግን ወደ ሀገሯ የሚሄደው በረራ ላይ ለመሳፈር አሻፈረኛለች። የቪዲዮ መልእክት በመልቀቅ ዓለም አቀፉ የኦሎምፒክ ኮሚቴ እንዲታደጋት ከመማጸኗ ባለፈ በአውሮፕላን ጣቢያው የጃፓን ፖሊሶች ጥበቃ አስፈልጓታል። የቤላሩሲያ ኦሎምፒክ ኮሚቴ ወደ ሀገሯ እንድትመለስ የተወሰነው በሐኪም ትዕዛዝ ነው ብሏል። ከቡድኗ በተቀነሰችበት ቀን ማግስት በ200 ሜትር ውድድር ላይ ለመሳተፍ ተዘጋጅታ ነበር ነው የሚባለው። በነገራችን ላይ ቀደም ሲል በ100 ሜትር ማጣሪያ ተሳትፋ 4ኛ በመጨረስ ወደ ግማሽ ፍጻሜ ማለፍ አልቻለችም። በ200 ሜትር ውድድር ላይ ለመሳተፍ ዝግጁ እንደሆነች ለአሰልጣኟ ስትነግረው ስልክ ለመደወል ሄደ ነው የምትለው። ከ1-2 ሰዓታት በኋላ አሰልጣኙ ከአንድ የቡድን ተወካይ ጋር መጣና እኔን ወደ ሀገር ለመመለስ ውሳኔ እንደተሰጠ ነገረኝ። ውሳኔውን ያሳለፍነው እኛ አይደለንም፣ እኛ ማስፈጸም ብቻ ነው። 40 ደቂቃ ብቻ አለሽ፣ ሻንጣሽን አዘጋጅተሽ ወደ አውሮፕላን ማረፊያው መሄድ አለብሽ አለኝ ብላለች። እንደሚባለው የ4x400 ሜትር ዱላ ቅብብል ከሁሉም ርቀቶች እጅጉን ፈታኝ ነው። በመሆኑም ያለ በቂ ዝግጅት በዚህ ርቀት ለመወዳደር መሞከር አስቸጋሪ ነው። ከአጭር ርቀት ሯጮች በዚህ ውድድር ላይ ለመሳተፍ ብቃት ያላቸው አትሌቶች በቁጥር አናሳ ናቸው ነው ዘገባዎች የሚሉት። አንድ የቀድሞ የቤላሩሲያ አትሌት 400 ሜትር አትሌቷ ከምትሮጠው ሙሉ ለሙሉ የተለየ ነው ብሏል። በ4x400 ሜትር ማጣሪያ የተሳተፈው የቤላሩሲያው ቡድን መጨረሻ የወጣ ሲሆን ቀድሞ ከገባው የጃማይካ ቡድን ከ11 ሰከንድ በላይ ዘግይቶ ነው የጨረሰው። በነገራችን ላይ በኦሎምፒክ የአትሌቶች መክዳት በተደጋጋሚ ይከሰታል። በ1948 በለንደን ኦሎምፒክ የቼኮስሎቫኪያ የሴቶች የጂምናስቲክ ቡድን አሰልጣኝ የነበረችው ፕሮቫዝኒኮቫ የተባለች ሴት አገሬ አልመለስም በማለት የመጀመሪያዋ አትሌት ሆናለች። በወቅቱ የሰጠችው ምክንያትም በሀገሯ ውስጥ ነፃነት አለመኖሩን ነው።
የ1956ቱ የሜልቦርን ኦሎምፒክ የተካሄደው ሶቪየት ኅብረት በሃንጋሪ ተነስቶ የነበረውን አመጽ በኃይል ከጨፈለቀች ከጥቂት ሳምንታት በኋላ ነበር። የሃንጋሪ የኦሎምፒክ ቡድን አባላት አውስትራሊያ ከደረሱ በኋላ ዜናው ይሰማል። በዚህም ኦሎምፒኩ ከተጠናቀቀ በኋላ የተወሰኑ አትሌቶች በአሜሪካ ጥገኝነት ጠይቀዋል። በ1975 የሜዳ ቴኒስ ተጫዋቿ ማርቲና ናቭራቲሎቫ በ18 ዓመቷ የትውልድ አገሯ ቼኮስሎቫኪያን በመክዳት በአሜሪካ ጥገኝነት ጠይቃለች። አንዱም ምክንያቷ በወቅቱ አብዛኞቹ ትላልቆቹ የሜዳ ቴኒስ ውድድሮች ይካሄዱባት በነበረችው አሜሪካ እንዳትወዳደር በመከልከሏ ነው። በ1996 በአትላንታ ኦሎምፒክ በመክፈቻው የአፍጋኒስታንን ባንዲራ ተሸክሞ ቡድኑን ይመራ የነበረው ጃዊድ አማን ሙክሃማድ የተባለ ቡጢኛ ነበር። ሆኖም ልምምዱን ያካሄደው በሶቪየት ኅብረት ውስጥ ስለነበረ የአፍጋኒስታን ባለስልጣናት በኮሚኒስትነት ከሰውት እንዳይወዳደር ይነገረዋል። በመሆኑም በካናዳ ጥገኝነት ጠይቋል። በዛው በአትላንታ ኦሎምፒክ የኢራቅን ባንዲራ ተሸክሞ ቡድኑን ይመራ የነበረው ራኤድ አህመድ የተባለ ክብደት አንሺ ነበር። የሳዳም ሁሴንን አስተዳደር ይቃወም ስለነበረ ሀገሬ በመለስ ይገድሉኛል በማለት በአሜሪካ ጥገኝነት ጠይቋል። በ2012 የለንደን ኦሎምፒክ 7 የካሜሮን አትሌቶች ከኦሎምፒክ መንደር ሲጠፉ በርካታ የሱዳን ሯጮችም በብሪታንያ ጥገኝነት ጠይቀዋል። ለ2008 የቤጂንግ ኦሎምፒክ ማጣሪያ የኪዩባው ከ23 ዓመት በታች የእግር ኳስ ቡድን ከአሜሪካው አቻው ጋር ተጋጥሞ 1-1 ይለያያሉ። 7 የቡድኑ ተጫዋቾች ከሆቴላቸው ጠፍተው ይወጣሉ። በዛው ሳምንት መጨረሻ አካባቢ ቡድኑ ለግጥሚያ ወደ ሜዳ ሲገባ 10 ተጫዋቾች ብቻ ነበር የቀሩት። ዘገባዎች እንዳሉት የጠፉት ተጫዋቾች የእጅ ስልክ ገዝተው ለአንድ ጠበቃ ይደውሉና ኩብለላቸው ስለተሳካላቸው በኪዩባ ምግብ አከበሩ ነው የሚባለው። ደህና ነን፣ እየተረጋጋን ነው፣ ስለ አዲሱ ሕይወታችን በተስፋ ተሞልተናል ያለው አንደኛው ተጫዋች። በእርግጥ ጭንቀት አለብን፣ ምክንያቱም ወጣቶች ነን፣ እዚህ ቤተሰቦች የሉንም፣ የሀገሩን የአኗኗር ዘይቤም አናውቀውም፣ ግን ኪዩባ አሜሪካውያን ማህበረሰቦች ይረዱናል ብለን ተስፋ እናደርጋለን። የክርስቲያና ሲማኖስካያ ባለቤት እሷ እንደማትመለስ ከተገነዘበ በኋላ ከቤላሩስ ወደ ዩክሬን ሸሽቷል። ፖላንድ በመሄድም እንደሚቀላቀላት ተነግሯል ይላሉ ዘገባዎቹ። በነገራችን ላይ ቤላሩስ የሀገሪቱን ፕሬዝዳንት ሉካሼንኮን የሚቃወሙ አትሌቶችን፣ የፖለቲካ አክቲቪስቶችንና ሌሎችንም ዘብጥያ በማውረድ የከረመ ታሪክ አላት ይባላል። ሉካሼንኮ በአውሮፓ የመጨረሻው አምባገነን የሚል ስም ተሰጥቷቸዋል። ባለፈው በአውሮፓውያኑ ግንቦት ወር አንድ ተቃዋሚ ጋዜጠኛ ተሳፍሮበታል የተባለው የመንገደኞች አውሮፕላንን ለማቆም የጦር አውሮፕላኖች እስከ መላክ ደርሰው ነበር። በወቅቱ የግሪክ የውጭ ጉዳይ ሚኒስቴር ድርጊቱን መንግስታዊ ጠለፋ ሲለው፣ የፖላንድ ጠቅላይ ሚኒስትር ደግሞ መንግስታዊ ሽብርተኝነት ብለውት ነበር። አንድ ድረገጽ ላይ የወጣ ጽሑፍ እንደሚል ርዕስ ተጠቅሟል። ለአንዳንድ አትሌቶች ኦሎምፒክ የመወዳደሪያ ዕድልን የሚፈጥር ብቻ አይደለም።